የካሌብ አባት እንግዲህ ካሌብን ኮስተር ብሎ ተናግሮታል። አንተም ያስከተልካቸውም ሰዎች ከቤቴ ውልቅ ብላችሁ ውጡኝ ሲለው፣ እንዲህ አባዬ እኔ እኮ ልጅ ነኝ ሲለው፣ የካሌብ አባት እኔ በጥበብና በብልሃት ያሳደግኩት ልጅ እንጂ እንዳንተ አይነት ቂል ልጅ የለኝም ሲለው፣ ካሌብ በጣም ይናደዳል። አባዬ ግን እየፈራህ ነው እንዲህ ሲለው፣ እንዴ ለምንድን ነው የማልፈራው? ዙሪያዬን በጅብ ተከቤ ለምን አልፈራም ይለዋል። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝት ትረፍ ይበልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። የምታበረታቱኝ ክብር ይስጥልኝ እያልኩ ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት ቀጣዩን ክፍል እዤላችሁ መጥቻለሁ። እንግዲህ ድራማው ባለፈው ክፍል ሲያቆም እንግዲህ ካሌብና የካሌብ አባት ቁጭ ብለው ሲያወሩ ዳኒ እያንዳንዱን ያወሩትን ነገር ሰምቷቸው ነበረ። በድንጋጤም እንግዲህ ለትሁት ምንም ሳይላት ከቤት ይወጣል። የካሌብ አባት ትሁትን ይጠራትና ዳኒ ምን ሆኖ ነው እንደዛ ተደነባብሮ ይወጣው ሲላል፣ እኔ ምንም ሊነግረኝ አልቻለም። ፊቱ ራሱ እኮ ተቀያይሯል። እንግዲያውስ ያወራነውን ሰምቶናል ማለት ነው። እሰይ ደግ አረገ፣ ከሰማንም እሰይ ብሎ ካሌብ ሲመልስ፣ የካሌብ አባት አንተ ምን አይነት ልጅ ነህ? እንደዚህ ነው እንዲያሳደግኩ ዝም በል ብሎ ኮስተር ብሎ ይቆጣዋል። አዎ እንኳንም ሰማን ደግ አደረገ ብሎ ሲነግረው እንደዚህ እንዲሰሙ አልፈልግም። ስለዚህ እኔ እንዳንተ አይነት ቂል ልጅ አላሳደግኩም። እኔ ያሳደግኩ በብላትና በጥበብ ነው። ስለዚህ አንተም ያስከተልካቸውም ከቤቴ ውልቅ ብላችሁ ሂዱልኝ ሲለው፣ ካሌብ አባቴ እየፈራ ነው እንዴ ሲለው፣ ለምንድን ነው የማልፈራው? በጅብ ተከብቤ ባልፈራ ነበር የሚገርመው። ቆይ ከኔ ሌላ ልጅ አለ እንዴ? ቤቱን ለሌላ ልታወርሰው ነው? እስካለው ድረስ ቤቱ የራሴ ነው። ከሞትኩ በኋላ ትወርሳለህ ብሎ የካሌብ አባት በፊት ያሳለፈውን ታስታውሳለህ? ትሁት እያንዳንዱን ነገር ስትነግርህ አልሰማሽም ብለህ ልታባራት የነበረው ነገር ትዝ ይልሃል? አባዬ ቆይ እኔ ደህና መስዬ ነው? ደህና እኮ አይደለሁም። አልተናገርኩም እንጂ በጣም ተጎድቻለሁ። የዛኔ አይኖቼ በእንባ ተሞልተው ልነግርህ የነበረውን ጊዜ ታስታውሳለህ? ስለዚህ ነገሮችን በዚህ መልኩ እንድትቋጭ እፈልጋለሁ። ስለዚህ ዙሪያዬ በጅብ ተከቦ መሞት አልፈልግም ብሎ የካሌብ አባት እንዲህ ለካሌብ ኮስተር ብሎ ይነግረዋል። ካሌብ እንግዲህ በሁኔታዎች በጣም ግራ ይጋባል። ዳኒ እንግዲህ እያንዳንዱን ነገር ሰምቷል። እህትና ወንድም እንዳደሉ ካሌብና የካሌብ አባት እንደሚያውቁ አረጋግጧል። ከዛ እንግዲህ ትሁት ጋር መጥቶ ቆይ ለምን ደበቅሽኝ? ለምን አልነገርሽኝም ብሎ ቢጠይቃት ያልነገርኩ አንድ ነገር ብቻ ነው፣ እያንዳንዱን ነገር ነግሬሃለሁ። ስለዚህ አሁንም ደጋግሜ ብነግርህ ሁሉን ነገር ትተህ ኤደንን ብታተርፍ ይሻልሃል ደጋግማ ትለዋለች ትሁት። ምክንያቱም ኤደን መልካምና ልባም ሴት ስለሆነች ሁሉም ይወዷታል። ካሌብም የካሌብ አባትም ትሁትም እንግዲህ አይኑን በጨው አጥቦ ትሁት አንድ ነገር ላስቸግርሽ ነበር ይላታል ዳኒ። ምንድን ነው? እሺ ወደ ጉዳይ ግባ ስትለው፣ እሺ አንድ ጊዜ ስልክ አስደውይኝ ኤደን ጋ ሲላት፣ ለምን አንተ አትደውልላትም? ስልኬን አታነሳም፣ የት እንዳለች አላውቅም፣ አኩርፋኛለች፣ አስታርቂኝ፣ መደወሉን እደውልልሃለሁ፣ ግን አንተ ስልክ አላነሳም ብላ በእኔ ስልክ ደውዬ አንተን ስታናግር እኔን ትቀየመኛለች። ስለዚህ ይቅርብኝ፣ በቃ እሺ አስታርቂ ስላት፣ የማስታርቀው እኮ የሚቀየርና ከጥፋቱ የሚታረም ሰው ስትሆን ነው። ስለዚህ ይቅርታ። እሷ ደግሞ መልካምና ጥሩ ሰው ነች። ሰው እኮ ዋሽቶ ያስታርቃል ሲላት፣ የሚዋሸው እኮ ለሚስተካከል ሰው ነው። አንተ ግን ሁልጊዜ የሚሆነ አትስተካከልክም። ብዙ ነገር ነግሬህ ነበር፣ ብዙ ነገር መክሬህ ነበር። ስለዚህ አሁንም ደግሞ የምልህ ሁሉን ነገር አተህ ኤደንን ብታተርፍ ይሻልሃል ስትለው፣ ምንም ነገር የለንም እኮ ብር ያስፈልገናል። እንግዲህ ካሌብ ለቲና 400,000 ብሩን አስገብቶለታል። ቲናም ተደጋጋሚ ስለ ብር ሲያወራባት ዳኒን እየጠላችሁ ገንዘቧን ቁጥረጋ መጠጣት ትጀምራለች። ከመቼ ወጪ ነው የምትጠጪው? በቃ ሁሉን ነገር ላግዝሽ ይፈልጋለሁ ብሎ ዳኒ ቢጠይቃትም እሷ እርዳታውን እንደማትፈልግ ትነግረዋለች። በእሷ መቀያየር ግራ ይጋባሉ። ቲናም እንግዲህ እቤት ትሄድና ኩሽና ምግብ ልትሰራ ስትል ትሁት የተሰራለት ትላታለች። በቲና መለሳለስ በጣም ተገርማለች። ዳኒም እንግዲህ ተመልሶ ትሁትን የእሷን መቀየር ብዙ አትመኙ፣ ምናልባት የሆነ ነገር አስባ ነው እንጂ
በተአምር አንተም ላይ ተቀየረች ስትለው አዎ እንደ በፊቱ አይደለችም፣ ምንም ነገር ልታደርግ ስትል አትነግረኝም፣ ስለዚህ ብትጠነቀቂያት ይሻላል ትላለች። እንግዲህ ከዛ እንግዲህ የሁለት አማራጭ፣ አንደኛው አማራጭ ብር ነበረ፣ ብሩን አስረክቧታል። የቀረው የራት ግብዣው ነበረ። የራት ግብዣው ላይ እንግዲህ መጠጣት አለብን፣ ወይን እንጠጣለን ትላለች። ይህ አስፈላጊ ነው እንዴ ይላታል ካሌብ። አዎ ምክንያቱም የመጨረሻ ምሽታችን እኮ ነው የሚሆነው፣ ስለዚህ ግድ ነው። እሱም እንግዲህ በሀሳቧ ይስማማል። መርዙን ይጠጣ አይጠጣ